ሳምንታዊ ፕሮግራሞቻችን እንደተጠበቁ ናቸው። ዘወትር ማክሰኞ በዚህ ሰዓት ከ11 ተኩል ጀምሮ መጽሐፍትን የምናጠናበት ፕሮግራም አለን። ዛሬም ጥናታችንን እንቀጥላለን። አርብ 4 ሰዓት ጀምሮ ነው ፕሮግራም ያለን። የምንችል ሁሉ የመጣን በዚህ የፈውስ የአርነትና የነፃ መውጣት ፕሮግራሞች አሉን። እሁድ 2 ሰዓት ነው ጸሎት የምንጀምረው። ከዛ 3 ሰዓትም ላይ የሚቀጥል ጸሎት አለን በዋናው አዳራሽ። ከ4 ሰዓት ጀምሮ ደግሞ ጌታን የምናመልክበት እግዚአብሔርን ቃል የምንሰማበት ፕሮግራም አለን። 2 ልዩ ማስታወቂያዎችን በእሁድ እንደሰማነው ደግሜ አስታውሳችኋለሁ። ታኅሳስ 23 ካላንደር የሚዘጋው በዓል ነው። ሰኞ ዕለት በዚህ የባለትዳሮች ፕሮግራም አለ። ከ9 ሰዓት ጀምሮ የምትችሉ ሁሉ እንዳትቀሩ ብለው የእረኝነት ቢሮ አስተባባሪዎች አስታውቀዋቸዋል። ታኅሳስ 29 ደግሞ እሁድ ዕለት ደግሞ ፕሮግራማችንን የምናደርገው በዚህ አይሆንም። በጎተራ አጥቢያችን እግዚአብሔር በሰጠን ቦታ ላይ ነው ፕሮግራም እናደርገው። ቀናቶቹ ሲደርሱ እንዴት እንደምንሄድ የምንጀምርበትን ሰዓቶች ሁሉ በሶሻል ሚዲያ አካውንቶቻችንና በቴክስት ሜሴጅም እናሳውቃችኋለን። እየተዘጋጃችሁ እንድትቆይ ይሁን። ክብር ሁሉ ለእግዚአብሔር ይሁን። የመጽሐፍ ጥናታችንን እንቀጥላለን። ባለፈው 4 ሳምንት 3ቱን ፊሊሞናን ስናጠና ከዛ ላስት ዊክ ደግሞ ከመጋቢያችን ጋራ የኮንክሉዥን እና ማጠቃለያን አይተናል። ዛሬ ትንቢተ ዳንኤልን ካቆምንበት እንቀጥላለን። የቤተ ክርስቲያናችን ዋና መጋቢ ፓስተር መራዊን ወደዚህ ጋብዛለሁ። እንደ እግዚአብሔር ሰው እንቀበለዋለን። እናችሁ የእግዚአብሔር አምላካችን ስም የተባረከ ይሁን። እንዴት ከረማችሁ? እግዚአብሔርን በጣም እናመሰግናለን። ባለፉት 4 ሳምንታት የፊልሞናን መጽሐፍ ነበር ስናጠና የነበር ነው። በመካከል ያው የትንቢተ ዳንኤልን መጽሐፍ አቋርጠን ስለነበረ ነው። አሁን ወደ ትንቢተ ዳንኤል መጽሐፍ እንሄዳለን። ዛሬ በዋነኝነት ትኩረት ሰጥተን የምናየው የትንቢተ ዳንኤልን መጽሐፍ አጠቃላይ ሁላችሁ ወረቀት ደርሷችኋል። ያልደረሰው ሰው ካለ እንዲደርሰው ይሁን። ወረቀት ሁላችሁም ደርሷችኋል፣ ይዛችሁ ገብታችኋል። እሺ፣ ይሄ አሁን የትንቢተ ዳንኤልን መጽሐፍ ስናጠና በጣም ማስተዋል የሚገባን መጽሐፍ ቅዱሳችን እንዴት የታሪክ መጽሐፍ እንደሆነ ይሄንን የዛሬውን የመረጥንበት ምክንያት ምንድን ነው? አቋርጠን ስለሆነ የምንጀምረው እንደገና እንደ አዲስ ስንጀምር ምዕራፍ 7 ብለን ብንጀምር ከኋላ ያሉትን ታሪኮች እንዴት ተያይዘው እንደመጡ ለማጥናት ትንሽ ያው እንደ ሁኔታችን እንደ እድሜያችን እንደ ማስተዋላችን ልንቸገር እንችላልና አንድም እሱ ነው ያቋረጥነውን ነገር ከመቀጠላችን በፊት ካቋረጥንበት በደንብ ሐሳቡን ለማያያዝ ነው። ሁለተኛው በዋነኝነት የእግዚአብሔር ቃል እንዴት እርስ በርሱ የተያያዘ እንደሆነ ይሄ እግዚአብሔር ቃል መጽሐፍ ቅዱስ የምንለው ደግሞ የታሪክም መጽሐፍ እንደሆነ የምንረዳበት ነው። የታሪክ መጽሐፍ ነው። በተለይ በትንቢተ ኤርምያስ ላይ እንዳየነው በትንቢተ ዳንኤል ላይ እንዳየነው ታሪክ አለው፣ እንደገና ደግሞ ትንቢቶችም አሉት እና እነሱ እንዴት እርስ በርስ እንደተያያዙ ዘመናቶቹን እያየን ዓመታቶቹን እየመረመርን የምንሄድበት ይሆናል ማለት ነው እና በዛሬ በምናየው ክፍል ይሄንን እናስተውላለን። ከዛ ፊት የዘፍጥረት መጽሐፍ ምዕራፍ 10ን እንዲሁ እንመልከት። እግዚአብሔር አንዳንድ ነገሮችን ስናይ አልፈናቸው ወይም ዘለናቸው የምንሄድ ጉዳዮች አሉ። ለምሳሌ ዘፍጥረት 10 ላይ ስንሄድ የኖህ ልጆችም የሴም የካምና የያፌት ትውልድ ይህ ነው። እነርሱም ራሳቸው ከጥፋት በኋላ ወንዶች ልጆችን ወለዱ ብሎ የያፌትን ዘር እንደገና ደግሞ የሴምን ዘር የካምን ዘር ይዘረዝርልናል። ይሄ መቼስ ቅዱስ የእግዚአብሔር ቃል እንደመሆኑ መጠን በአጋጣሚ ወይም በድንገት ወይም እንደው ዝም ብሎ ቦታ ለመሙላት ብሎ እየተደረገ እንዳልሆነ በደንብ እናውቀዋለን። የእግዚአብሔር ቃል አስፈላጊ ስለሆነ ነው የተጻፈልን። ወደ አዲስ ኪዳን ደግሞ ስንሄድ የሉቃስ ወንጌል እና የማቴዎስ ወንጌልን እንዲሁ ዝም ብለን ገለጥ አድርገን መጀመሪያ ማቴዎስ ወንጌል ምዕራፍ 1ን እንመልከት። ምዕራፍ 1 የኢየሱስ የትውልድ ሐረግ ይልና
የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው ነው ብሎ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ ከአብርሃም የዘር ሐረግ ጀምሮ እየተከታተለ ይሄድና ወደ መጨረሻው አካባቢ ስንደርስ ያዕቆብም ዮሴፍን ወለደ፣ ዮሴፍም ኢየሱስ ክርስቶስ እናት የማርያም እጮኛ ነበረ ይላል። በጥንቃቄ ነው የሚያስቀምጠው። የዘር የትውልድ ሐረጉን ያስቀምጣል። ሉቃስ ደግሞ ከዚህ በተለየ ሁኔታ በሉቃስ ወንጌል ምዕራፍ 3 ላይ ሄደን እዛ ላይ ደግሞ ስንመለከት ኢየሱስ አገልግሎት ሲጀምር ዕድሜው 30 ዓመት ያህል ነበረ። ሕዝቡም እንደመሰላቸው የዮሴፍ ልጅ ሆኖ ይላል። ሕዝቡም እንደመሰላቸው ብዙዎች አሁን የዮሴፍ ልጅ ብለው ነው የሚያስወጥ። ሉቃስም ያስቀምጣል፣ በጥንቃቄ ነው የሚጽፈው። የዮሴፍ ልጅ ሆኖ ይላል። ከዮሴፍ በስጋ ባይወለድም እንደ አባት የዮሴፍ ልጅ ተብሎ እንደተጠራ ይልና ከዛ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልክ ልጅ እያለ ይዘረዝርና የመጨረሻው ጋራ ስትመለከቱት አዳም ጋራ ሄዶ ያቆማል። ቁጥር 37 ላይ የማቱሳላ ልጅ፣ የሄኖክ ልጅ፣ የያሬድ ልጅ፣ የመስራኤል ልጅ፣ የቃየል ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ ብሎ ወደኋላ በጣም ብዙ ከዘረዘረ በኋላ አንዳንዶቹ ቃላቶቹ ይሁን በጣም የለመድናቸው አፋችን ላይ የምናውቃቸው አይነት ቃላት ስላልሆኑ እንደዚህ ዘርዝሮ ያስቀምጣል። መጽሐፋችን የተለየ መጽሐፍ እንደሆነ ከሚገልጡ ነገሮች አንዱ እንደዚህ ያለ የታሪክ ቅደም ተከተል በብዙ ሺህ ዓመታት መካከል ሳይዛባ ቅደም ተከተሉን ጠብቆ የተቀመጠበት መሆኑን የመጽሐፍ ቅዱሳችንን እውነተኝነት ተአማኒነት ከሚያረጋግጡልን ነገሮች መካከል አንዱ ይሄ ነው። ታሪክ ሳይዛባ እንዳለ ተሰንዶ ስለቀረበልን ማለት ነው። አሁን የትንቢተ ዳንኤልን መጽሐፍን በምናጠናበት ጊዜ ትንቢተ ዳንኤል የራሱ የመነሻ ታሪክ አለው፣ የፍጻሜም ታሪክ አለው። ከትንቢተ ዳንኤል መጽሐፍ ጋራ ከትንቢቱ ጋራ ደግሞ የሚያያዙ ብዙ የመጽሐፍ ክፍሎች አሉ። አሁን አንዱን ስናጠና ከአንዱ ጋር እንዴት እንደሚያያዝ ማየት እንችላለን። ስለዚህ ዛሬ ከምዕራፍ 1 ጀምሮ ያለውን ለማየት እዛ አካባቢ ምዕራፍ 1 አካባቢ የሆነውን ታሪክ በማየት ነው የምንጀምረው። የትንቢተ ዳንኤል መጽሐፍ አሁን ምዕራፍ 7 ላይ ወይም 9 ላይ ስንገባ የግድ ኤርሚያስ ጋር ይወስደናል እና ኤርሚያስ የት ጋር ነበረ፣ እንዴት ኤርሚያስ እዚህ ታሪክ ውስጥ መጣ እንዳንል ዛሬ የሚመልስልንን ነገር እናያለን። ይሄ አሁን እጃችሁ ላይ ያለው ወረቀት በጣም ይጠቅማችኋል። ለቤታችሁ በደህና ቦታ አስቀምጡት። የዳንኤልን መጽሐፍ በምታጠኑበት ጊዜ ሁሉ እንደ ሪፈረንስ ልትጠቀሙበት ትችላላችሁ። በጣም ጠቃሚ የሆነ ነገር ስለሆነ ማለት ነው። 629 ላይ ነው የምንሄደው። አሁን እንግዲህ ከ629 እስከ 530 የ100 ዓመት ታሪክ ነው የምናየው። የ100 ዓመት ታሪክ ዓመተ ዓለም ሲቆጠር እንደምታውቁት ወደታች እየቀነሰ ነው የሚሄደው እና በ100 ዓመት ውስጥ ዳንኤል 90 ምናምን ዓመት አይደል የኖረው። በነዛ ዘመናት ውስጥ ምን እንደተከናወነው ነው እነዚህ 90 ምናምን ዓመት የዳንኤልን እድሜ የኖረባቸውን ነው የምናየው። አሁን 629 ላይ ነብዩ ኤርሚያስ እንደተወለደ የሚታሰብበት ዓመት ነው። ለምንድነው የነብዩ ኤርሚያስን ታሪክ እዚህ ጋር የምናየው? ነብዩ ኤርሚያስ በተወለደበት ወይም አገልግሎት የጀመረበት ጊዜ ነው። ነብዩ ኤርሚያስ አገልግሎት የጀመረው የአገልግሎት አፉን የፈታው ምን በማለት ነው? መጀመሪያ ምን ታያለህ አለው እግዚአብሔር፣ አሳየው። ከዛ በኋላ ምዕራፍ 1 ከቁጥር 11 ጀምሮ እግዚአብሔር በተለይ ከቁጥር 13 ጀምሮ የሚያሳየው ነገር ምንድነው? ምን ታያለህ ሲለው ከሰሜን ወገን የሚፈላ አፍላል ወይም ማሰሮ ማለት ነው ይታየኛል፣ ይሄም ፊቱ ወደዚህ ነው ብሎ አለ። በምስላዊ መንገድ እግዚአብሔር እየተናገረው ነበር። ከሰሜን ግልብጥ ብሎ የሚመጣ ህዝብ ነው። እስራኤልን አደጋ ላይ የሚጥላት፣ ይሁዳን አደጋ ላይ የሚጥላት፣ አፍልሶም የሚወስዳቸው ህዝብ እየመጣ ነው። ይሄ ኤርሚያስ አገልግሎት
የጀመረበት ዘመን ነው። ይሄ አገልግሎት የምናየው የነቢዩ ኤርሚያስ አገልግሎት ዘመን ነው። ይቅርታ ሁለተኛ ዜና የተባለው ኤርሚያስ 1:6 ያዙ። ኤርሚያስ 1:6 ብላችሁ ያዙት። እችን ማስተካከያ አድርጉባት። የአገልግሎት ጅማሬ ነው። ከዛ በኋላ 628 ላይ ከአንድ ዓመት በኋላ የምናገኘው ታሪክ ሁለተኛ ዜና ምዕራፍ 35:24 ላይ ንጉሥ ኢዮስያስ የሞተበት ዘመን። ኢዮስያስ ምንድነው በታሪክ ውስጥ ያለው ድርሻ? አሁን ስለ ኢዮስያስ የሚባሉ ሰዎች እናውቃለን፣ ስለ ኢዮስያስም እንሰማለን በተለያየ ጊዜ። ኢዮስያስ ምንድነው በታሪክ ውስጥ ያለው ድርሻ ያላችሁ እንደሆነ ኢዮስያስ ልክ እንደ ሕዝቅያስ ሁሉ ታላቅ የተሃድሶ ሰው ነበር። በነገራችን ላይ በፊትና በኋላ ፕሪንት የተደረገበት ምክንያት አንደኛው ፕሪንት የተደረገው የተቆረጠ ነገር ስላለው ሙሉ እንዲሆን እንደገና ተደግሞ ፕሪንት ተደርጎ ነው። ይቅርታ እሱ እና ኢዮስያስ የመጨረሻው በእስራኤል ታሪክ ውስጥ መልካም ነገር ያደረገ ሰው ነው። ከዛ በኋላ በእስራኤል ታሪክ ውስጥ የነገሰ ንጉሥ አታዩም። ከሱ በኋላ 3 ነገስታቶችን ነው የምታዩት። ኢዮስያስ ከሞተ በኋላ ኢዮአቄም ዘመን ነው የሚመጣው። ኢዮአቄም ማን እንደሆነ በኋላ እናያለን። አሁን መጽሐፍ ቅዱሳችንን ስናጠና ኢዮስያስ የሚባል ንጉሥ ይገጥመናል። ይሄ ሰውዬ የተሃድሶ ንጉሥ ነው። በጣም የሚገርሙ ነገሮችን ነው ያደረገው። ከመወለዱ ከ300 ዓመት በፊት ለዚህ ሰው ትንቢት መጥቶለታል። ኢዮስያስ የነገሰው ሁለተኛ ነገሥት ምዕራፍ 21:26 ላይ ነው የምታገኙት። ሲነገስ ሁለተኛ ነገሥት ምዕራፍ 21:26 ላይ ኢዮስያስን ታገኙታላችሁ የነገሰው። ነገር ግን ከመንገሱ 300 ዓመት ግድም አካባቢ አንደኛ ነገሥት ምዕራፍ 13 ከ1 እስከ 3 ባለው ክፍል ላይ ትንቢት ተነግሮለታል እንደሚነግስ የተነገረ በስም ተጠቅሶ። አሁን መጽሐፍ ቅዱሳችን የታሪክ መጽሐፍ ነው፣ የትንቢት መጽሐፍ ነው፣ የእውነት መጽሐፍ ነው ስንል እንደነዚህ አይነት ታሪኮችንም ከግምት ውስጥ በመክተት ነው። እና ይሄ ሰውዬ በትንቢት የመጣ ሰው ነው። የሚገርም ተሃድሶ ነው ያደረገው። በጣም እስራኤል ከሱ በፊት የነበሩ ነገስታት በተለይ ከሕዝቅያስ ዘመን በኋላ ብዙ ጥፋት የደረሰባት ነበር። ታላቅ የሆነ ተሃድሶ አድርጓል። የሚገርሙ ነገሮችን የሰራ ሰው ነው። የማምለኪያ ጸዶችን አፈራርሷል። ጣዖታትን ሰባብሯል። በእስራኤል ምድር ወይም በይሁዳ ምድር ላይ የነበሩት መናፍስት ጠሪዎችን፣ ጠንቋዮችን ሁሉ አስወግዷል። እና በዘመኑ በእስራኤል ተሃድሶ መንፈሳዊ ተሃድሶ ያደረገ ሰው ነው። የተነቃቃ የነበረበት በጣም ልጅ ሆኖ ነው በሕፃንነቱ ነው የነገሰው። ከዛ በኋላ ግን ከፍ ባለ ጊዜ በጣም በሚገርም ሁኔታ አስደናቂ ስራ የሰራ ሰው ነው። በኋላ ላይ ግን በጣም በማይሆን መንገድ ከግብፃውያን ጋር ሲዋጋ የግብፅ ፈርዖን አቆሰለው። በኋላ ላይ ሞተ። ከዛ በኋላ ይሄ ሰውዬ ከሞተ በኋላ እንግዲህ ነቢዩ ኤርሚያስ በነበረበት ዘመን ነው። በሱ ዘመን ነቢዩ ሶፎንያስም የነበረበት ዘመን እንደሆነ ይጠቀሳል። ይሄ ኢዮስያስ የሚባለው ሰው የመጨረሻው መልካም ንጉሥ በእስራኤል ላይ የታየው እሱ ነው። እግዚአብሔር የተቀበለውን አምልኮ፣ እግዚአብሔር የተቀበለውን ስርዓት ያደረገ ነው። ግን ሌሎቹ በጣም ብዙ ጥፋት አድርሰው ስለነበረ የተሃድሶ ስራው ቀላል ሆኖ አላገኘውም። ከዛ በኋላ የምንጀምረው 624 አካባቢ ነው። እንግዲህ ይሄ ዘመን የሚታሰበው ዳንኤል የተወለደበት ዘመን ተደርጎ ነው የሚወሰደው። አሁን ባለፈው ጊዜ ፓስተር ሳሚም ሲያገለግላችሁ ሰምታችሁ እንደሆነ ዳንኤል ወደ ባቢሎን ሲወሰድ የነበረው ዕድሜ ይሄን ያክል ነው፣ 15 ዓመት 17 ዓመት ሊሆነው ይችላል የሚል ታሪክ አለ እና 624 አካባቢ ነው ዳንኤል የተወለደው። ከዛ በኋላ 607 ላይ ስንመጣ የዳንኤል መጽሐፍ ምዕራፍ 1 ላይ እንሄዳለን። ይሄው ታሪክ ምንድን ነው? ናቡከደነጾር ኢየሩሳሌምን ወሮ ዳንኤልና ሌሎችን ማርኮ የወሰደበት ነው። በዚህ ዘመን ኢዮስያስ ተገድሏል። ልጁ ኢዮአቄም ነግሶ የነበረበት ዘመን ነው። መጣ ናቡከደነጾር። ያ አስቀድሞ የተነገረ በኤርሚያስ የተነገረው የነበረው ናቡከደነጾር ወይም ባቢሎናውያን መጥተው እስራኤልን
አወደሟት ወይም ደግሞ ማርከው ወሰዱ። የመጀመሪያው ምርኮ በዛ ቦታ ላይ ተደረገ። ታላቅ ሐዘን ነበር። ምዕራፍ አንድን ከፓስተር ዳጊ ጋር ስናጠና አይታችሁ እንደሆነ የተወሰዱት ወጣቶቹ ናቸው። በጣም ለመማር አቅም ያላቸው የወደፊት አገር ተረካቢ የሆኑትን ነው የወሰዱት። ለምንድን ነው የወሰዱት? ምክንያቱም ሌላውን እግዚአብሔር እዚህ የፈረደባቸውን ወይም ደግሞ የበየነባቸውን ብያኔ እንኳን ብንተው እነዚህ ሰዎች በቀጣይ የእስራኤል ታሪክ ውስጥ ስፍራ እንዳይኖራቸው የእስራኤል ሕልውና እንዲያከትም ወስደው ምንድን ያደረጉት? ቋንቋን ያስተማሯቸው። መጀመሪያ የራሳቸውን ቋንቋ አስትተው ቋንቋ አስተማሯቸው። ስማቸውን ቀየሩት። የነበራቸውን ስም በጠቅላላ ቀየሩት። የነሱ የነበራቸው ስም ሌላ ነው። ባቢሎን ሲሄዱ የባቢሎናዊ ስም ዳንኤል በእግዚአብሔር ላይ ያለውን ወይም ለእግዚአብሔር ራሱ የሰጠውን ስም ተቀየረና ከአማልክቶቻቸው ጋራ ከናቡከደነጾር አማልክቶች ከባቢሎን አማልክቶች ጋራ የሚመሳሰሉ ስሞች ለዳንኤልና ለአብረውት ለነበሩት ሁሉ ስማቸው ተቀየረ። ዳንኤል ራሱ ብልጣሶር ተብሏል። ሌሎቹ ሲድራቅ፣ ሚሳቅ፣ አብድናጎ ተብለዋል። ሚሳኤል፣ አናንያ፣ አዛርያ የተባሉ ሰዎች ስማቸው በዛ አይነት መንገድ ተቀይሮ የእያንዳንዱ ስም ደግሞ ትርጉም እንዲኖረው ተደርጓል። ይሄም የሆነው 607 ዓመተ ዓለም አካባቢ ነው። ጠላት በዚህ አይነት መንገድ ነበረ ሲሰራ የመጀመሪያውን ጊዜ ያንን አንበላም ያሉትን ጥራጥሬ እንብላ ያሉትን ለጣዖት የተሰዋውን አንበላም ያሉትን እኛ ራሳችን አናረክስም ያሉትን እነ ዳንኤልን የምናገኘው ምዕራፍ 2 ነው። ምዕራፍ 2 ላይ የተዘጋጁት ብዙ ጊዜ አሁን እኛ ምዕራፍ 1 ላይ ያሉትን ሰዎች ብቻ ነጥለን ምዕራፍ 2 ላይ የተሰራውን ስራ ለማየት ከሞከረን እንስታለን። ምዕራፍ 1 ላይ የተዘጋጁት ወይም ራሳቸውን የለዩት ሰዎች ናቸው። ከምዕራፍ 2 በኋላ ያለው እነዛ አስደናቂ ታሪኮች ክስተት ውስጥ የምናገኛቸው። ምዕራፍ 1 ከሌለ ምዕራፍ 2 የለም፣ ምዕራፍ 3 የለም፣ ምዕራፍ 4 የለም፣ ምዕራፍ 5 የለም፣ ምዕራፍ 6 የለም። እነዚህ አስደናቂ ሆኖ የራሳቸው ታሪኮች ያላቸው ናቸው። አሁን ምዕራፍ 3ን በተለይ እኔ አልነበርኩም፣ በኋላ ላይ ነው ፓስተር ሳሚ ካገለገለ በኋላ የሰማሁት። በጣም ነፍስም አልቀረልኝ። ያ ታሪክ በጣም አስደናቂ ታሪክ ነው። እነዛ ሰዎች የሆኑት ግን መቼ ነው የተሰራው? ምዕራፍ 1 ላይ እነዛ ሰዎች አንበላም፣ አንረክስም ከዚህ ስግደት ወይም አጎንብሶ ለጣዖታት መስገድ ምናምን አይደል። መጀመሪያ መብል ላይ ነው የወሰኑት። ጥቅማቸው ላይ ነው የወሰኑት። ወደ ሆዳቸው የሚገባው ነገር ላይ ነው የወሰኑትና ራሳቸውን የለዩት የነበረው። ስለዚህ እዚህ ጋር የምናገኘው ነገር ምንድነው? ምዕራፍ 1 ላይ ተግዘው ተወሰዱ። ከዛ በኋላ ተግዘው ከተወሰዱ በኋላ እዛ ቦታ ላይ ያለው የምዕራፍ 1 ታሪክ ይጀምራል ማለት ነው። ከዛ በኋላ 603 ላይ ዳንኤል ምዕራፍ 2 ይመጣል ማለት ነው። ያ አስደናቂው የምስል ታሪክ ምን አይተናል? ምዕራፍ 2 ሲመጣ ያ ምስል ራሱ የወርቅ ደረቱ የብር ሆዱና ደግሞ የሆዱ አካባቢ ፓርቶች በጠቅላላ የነሐስ ከዛ በኋላ ጭኖቹና እግሮቹ ደግሞ አራተኛው የምስሉ ክፍል የብረትና ጣቶቹ እኩሌታው የሸክላ እኩሌታው ደግሞ የብረት የሆነ ምስል አየ። ይሄም ምናለው ናቡከደነጾር ተጨንቆ በነበረበት ጊዜ ምንድነው ብሎ ህልሙን አይቶ አስማተኞች፣ ከለዳውያን፣ ጠንቋዮች፣ መተተኞችን ከያገሩ የሰበሰባቸውን እዚህ ጋር እንዳትረሱ፣ ከያገሩ የተሰበሰበው በያገሩ አለው ያሉትን ሁሉ ነው የሰበሰበው። ልክ እነ ዳንኤልን ከእስራኤል እንደወሰዳቸው ሁሉ ከተለያየ ሀገር ወጣት የሆኑ የነገ ሀገር ተረካቢዎችን ሁሉ አምጥቷል። እና ለዛ ነው ይሄንን እናንተ መጀመሪያ ፍቱት ብሎ እየሰጣቸው። እነ ዳንኤል በወቅቱ በጣም ልጆችም ስለነበሩ ያን ያክልም ተስፋ የሚጣልባቸው ስላልነበሩ መጀመሪያ ላይ አልተጠሩ፣ ግን መገደል ተጀመሩ። እንደዛ የተባሉትን መፍታት ካልቻላችሁ ተብሎ መገደል ሲጀምሩ ዳንኤል ምን ብሎ ተነሳ? ሚስጥርን የሚፈታ አምላክ በሰማይ አለ ብሎ ድንገት ተከሰተ። ምዕራፍ 2 የሚነግረንና የሚያወሳን ይህንን ታሪክ ነው የሚነግረን። ይህንን አስደናቂ ታሪክ ይነግረናል። ዘመኑ ስንት ነው? 603 ላይ ነው። ለምንድን ነው እነዚህ ታሪኮች
በደንብ ስለተቀመጡ ምዕራፍ 2 ዳጊ ምዕራፍ 2 ቁጥር 1 ላይ ያለውን ሐሳብ አንብብልን። ናቡከደነጾር በነገሰ በሁለተኛው ዓመት ሕልም አለመ፣ መንፈሱ ታወከ፣ እንቅልፍም ከእርሱ ራቀ። ይውላል አሁን እዚህ ጋር ምንድነው የዘመኑ አሁን በ2 ዓመት በነገሰ በሁለተኛው ዓመት እዚህ አንዳንዶች 604 ያደርጉታል 605 ያደርጉታል እና የዘመኑ በጣም በዛን ጊዜ የነበረ ሰው ስለሌለ ዘመን ተሰልቶ ነው የሚቀመጠውና ባቢሎናውያን መጥተው እነ ዳንኤልን ማርከው ወስደው ከወሰዱ በኋላ ከ4 እስከ 2 ዓመት ከ2 እስከ 4 ዓመት የሚሆን ጊዜ ነው ውስጥ ነው ይሄ ነገር የሚሆነውና ሰፊውን ጊዜ ነው እኔ ወሰድኩት በ603 ዓመት ዓለም ማለት። አሁን ዘመኑን ይነግራቸዋል። ናቡከደነጾር በነገሰ በሁለተኛው ዓመት ብሎ ይነግረናል። አሁን እያንዳንዱ ጊዜ ዘመኑን ይጠቅስልናል ያመጣልናል። እንዲህ በሆነ አሁን ቀጣዮቹ በተለይ ዘመንን ስለምናጠና ጊዜን ስለምንመረምር እንደው ዝም ብለን ለመፈላሰፍ ነው ይሄንን የምናደርገው አይደለም። የትውልድን ታሪክ የጻፈ መጽሐፍ የዘመንንም አቆጣጠር ያቀርብልናል። በዚህ ምክንያት ይሄንን ለማድረግ እንገደዳለን። አሁን 597 ላይ ታሪኩ ይሄዳል። ከዚህ ቀጥሎ የምናመጣው 597 ዓመት ዓለም እዛ ምን ሆነ ስትሉ አሁን ወደ ኋላ መጽሐፍ ቅዱሳችሁ ስታነቡ ወደ ኋላ የምሄዳችሁ የምታነቡ ይመስላችሁ ይሆናል፣ ግን አይደለም። ከዚሁ ጋር ተያያዥነት ያለው ታሪክ ደግሞ እዛ በነገሥት መጽሐፍ ላይ ተጽፏል። ሁለተኛ ነገሥት ምዕራፍ 24 ፓስተር ዳጊ ያነብልናል። ሁለተኛ ነገሥት ምዕራፍ 24 ከቁጥር 8 እስከ 17 ያለውን ታሪክ የሚፈጸመው 597 አካባቢ ነው። አሁን ኢዮስያስን አየን፣ ኢዮአቄምን አየን። አሁን እዚህ ጋር ምንድን ነው የሚሆነው የሚለውን ነገር እንመልከት። ሁለተኛ ነገሥት ምዕራፍ 24 ከ8 እስከ 17 ዮአኪን ሲነግስ ዕድሜው 18 ዓመት ነበር። አሁን ኢዮአቄም የሚባለው ንጉሱ አልፎ ወድቆ ወይም በባቢሎናውያን ተሸንፎ በነ ዳንኤል ዘመን ማለት ነው። ኢዮአቄም ነው የዛ ጋር የተሸነፈ። አሁን ኢዮአኪን የሚባል ንጉስ ነገሰ ማለት ነው። እሺ እርሱም በኢየሩሳሌም ተቀምጦ 3 ወር ገዛ። እናቱ ኔስታ ትባላለች። እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። አባቱ እንዳደረገው ሁሉ እርሱም በእግዚአብሔር ፊት ክፉ አደረገ። አባቱ ማን ነው? ኢዮአቄም የሚባለው ንጉስ ነው። ኢዮአቄም ደግሞ ማን ነው? የኢዮስያስ ልጅ ነው። እሺ በዚያን ጊዜ የባቢሎን ንጉስ የናቡከደነጾር ጦር አለቆች ወደ ኢየሩሳሌም መጥተው ከበቧት። የጦር አለቆቹ ከበባ በሚያደርጉበትም ሰዓት ናቡከደነጾር ራሱ ወደ ከተማይቱ መጣ። የይሁዳ ንጉስ ዮአኪን፣ እናቱ፣ የክብር አጃቢዎቹ፣ መሳፍንቱና ሽማምንቱ ሁሉ እጃቸውን ለባቢሎን ንጉስ ሰጡ። የባቢሎን ንጉስ በነገሰ በ8ኛው ዓመት ዮአኪንን ማርኮ ወሰደው። እግዚአብሔር አስቀድሞ እንደተናገረው ናቡከደነጾር የእግዚአብሔርን ቤተ መቅደስና የቤተ መንግስቱን ሀብት በሙሉ አጋዘ። የእስራኤል ንጉስ ሰለሞን ለእግዚአብሔር ቤተ መቅደስ ያሰራቸውንም የወርቅ ዕቃዎች ሁሉ ወሰደ። ደግሞም የኢየሩሳሌምን ሕዝብ እንዳለ የጦር አለቆቹንና ተዋጊዎቹን በሙሉ የእጅ ባለሙያዎችንና ቀጥቃጮችን ሁሉ ጨምሮ በአጠቃላይ 10,000 ሰው በምርኮ ወደ አገር ወሰደ። በዚያ የቀሩት የመጨረሻዎቹ የአገሪቱ ድሆች ብቻ ነበሩ። ናቡከደነጾር ዮአኪንን ማርኮ ወደ ባቢሎን ወሰደው። እንዲሁም የንጉሱን እናት ሚስቶቹን፣ ሽማምንቱንና በአገር የታወቁትን ታላላቅ ሰዎችም ከኢየሩሳሌም ወደ ባቢሎን ወሰደ። ደግሞም የባቢሎን ንጉስ በአጠቃላይ ብርቱ የሆኑትንና ለጦርነት ብቃት ያላቸውን 7,000 ተዋጊዎች፣ 1,000 የእጅ ባለሙያዎችንና ቀጥቃጮችን በምርኮ ወደ ባቢሎን ወሰደ። ከዚያም የዮአኪንን አጎት ማታንያን በምትኳ ነገሰው። ስሙንም ሴዴቅያስ አለው። አሁን መጀመሪያ ላይ ሲመጣ የባቢሎን ንጉስ ያደረገው የተወሰኑ ወጣቶችን ብቻ ማርኮ መውሰድ ነው። አሁን ግን በአገሩ የቀረ ሰው እስከማይኖር ድረስ እያንዳንዱን ሰው ወሰደው ነው የሚለው። በጣም ብዙ ሰው ነው የወሰደው። ከ10,000 በላይ ሰዎችን ወስዷል። እንደውም በቃ ደካሞችን ብቻ ትቶ የሄደ እስኪመስል ድረስ በከተማ ሰው ያስቀረም አይመስልም። ሌላው ግን ያደረገው በተለይ ምዕራፍ 5 ላይ እንድንረዳው፣ ምዕራፍ 5ን የምንረዳው
እነዛ ንዋያተ ቅድሳትን በቤተ መቅደስ ውስጥ የነበሩ የከበሩ ነገሮችን በተለይ በብዛት የወሰደው እዚህ ጋር ነው። አሁን ምዕራፍ 5ን የምንረዳው መቼ ነው የወሰዳቸው? መጽሐፍ ቅዱስ የታሪክ ቅደም ተከተልን ደህና አድርጎ የሚነግረን ስለሆነ እነዛን ነገሮች መቼ እንደወሰዳቸው ሁሉ እዚህ ጋር በሚገባ ተቀምጦልናል። በነገራችን ላይ ሕዝቅኤልም ጨምሮ የተወሰደው እዚህ ዘመን ላይ ነው። ስለዚህ የሕዝቅኤል ዘመን ከዛ ጋር አንድ ለየት ያለ ቀስት አለ በስሱ የሚታይ የሕዝቅኤል ዘመን የሚጀምረው 597 ዓመተ ዓለም አካባቢ ነው። ማለት ሕዝቅኤል እዛ በባቢሎን ያለው ኑሮ የሚጀምረው ማለት ነው። አብሮ ከተማረኩት ሰዎች መካከል አንዱ ስለሆነ ማለት ነው 597። ከዛ ወደ 586 ላይ እንሄዳለን። 586 ላይ ምን ሆነ ስትሉ ለሶስተኛ ጊዜ እስራኤላውያን በባቢሎናውያን ተማረኩ። ሁለተኛ ነገሥት ምዕራፍ 25 ከቁጥር 1 እስከ 8 ያለውን አሁን ደግሞ ይነበብልን። በይሁዳ ንጉስ በሴዴቅያስ ዘመነ መንግስት አሁን ሴዴቅያስ በይሁዳ ንጉስ በሴዴቅያስ ዘመን ይላል። አሁን ወደ ኋላ ስንመለስ ከሴዴቅያስ በፊት ኢዮአኪን አለ፣ ከኢዮአኪን በፊት ኢዮአቄም አለ፣ ከሱ በፊት ኢዮስያስ አለ። አሁን ዘመኑ እንዴት የተያያዘ! እግዚአብሔር የተባረከ ይሁን። የኛ መጽሐፍ ይሄ መጽሐፋችን ቅዱሱ መጽሐፍ የታሪክ መጽሐፍም ነው። በፍጹም በደንብ ተደርጎ የተጻፈ መጽሐፍ ነው። ስናጠናው እንደው ዝም ብለን ከመካከል ገለጥ አድርገን ነው የምንሄደው ሳይሆን እርስ በርሱ የተያያዘ መጽሐፍ ነው። አሁን እዚህ ጋር የሚነበበውን ነገር እንመልከተው። ሴዴቅያስ ዘመኑ ላይ ነው። እዛ ነግሶ ነበረ። በቀሩት እስራኤላውያን ላይ ነግሶ ነበረ። ቤተ መቅደሱ ቆሞ ነበር። ከተማዋም ነበረች። አሁን ምን እንደሚሆን እንመልከት። በይሁዳ ንጉስ በሴዴቅያስ ዘመነ መንግስት በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉስ ናቡከደነጾር መላ ሰራዊቱን ይዞ ወደ ኢየሩሳሌም ዘመተ። ከከተማይቱ ቅጥር ውጪ ሰፈረ። ዙሪያውንም በሙሉ በእርድ ከበባት። ከተማይቱም እስከ ሴዴቅያስ ዘመነ መንግስት 11ኛ ዓመት ድረስ እንዲሁ እንደተከበበች ቆየች። በ4ኛው ወር በ9ኛው ቀን በከተማይቱ ውስጥ የተከሰተው ራብ ጸንቶ ስለነበር ህዝቡ የሚቀምሰው አጣ። ምንም እንኳ ባቢሎናውያን ከተማይቱን እንደከበቧት ቢሆንም የከተማይቱ ቅጥር ተጣሰ። ሰራዊቱም ሁሉ በንጉሱ አትክልት አጠገብ ባሉት በሁለቱ ቅጥሮች መካከል በሚገኘው በር አልፎ በሌሊት ሸሸ። ሽሽቱም ወደ ዮርዳኖስ ሸለቆ ነበር። ይሁን እንጂ የባቢሎን ሰራዊት ንጉሱን ተከታትሎ በኢያሪኮ ሜዳ ላይ ደረሰበት። ወታደሮቹ ሁሉ ተለይተውት ተበታትነው ነበር። እርሱም ተያዘ። በዚያን ጊዜ ሪብላ ወደ ነበረው ወደ ባቢሎን ንጉስ አመጡት። ቅጣትም ተፈረደበት። ሴዴቅያስ አይኑ ያየም የገዛ ልጆቹን ገደሉበት። ከዚያም 2 አይኖቹን በማውጣት በናስ ሰንሰለት አስረው ወደ ባቢሎን ወሰዱት። የባቢሎን ንጉስ ናቡከደነጾር በነገሰ በ19ኛው ዓመት በ5ኛው ወር ከወሩም በ7ኛው ቀን የክብር ዘቡ ሰራዊት አዛዥና የባቢሎን ንጉስ ከፍተኛ ባለስልጣን የሆነው ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርን ቤተ መቅደስ ቤተ መንግስቱንና በኢየሩሳሌም የሚገኙትን ቤቶች ሁሉ አቃጠለ። እያንዳንዱንም ታላላቅ ሕንፃ ለእሳት ዳረገው። በክብር ዘቡ አዛዥ የተመራው መላው የባቢሎን ሰራዊትም በኢየሩሳሌም ዙሪያ የነበረውን ቅጥር አፈረሰው። የክብር ዘቡ አዛዥም በከተማይቱ ቀርቶ የነበረውን ከድቶም በዚያ የተገኘውን ሰው ሁሉ ወደ ባቢሎን ንጉስ የገባውን ጭምር በምርኮ ወደ ባቢሎን ወሰደው። ሆኖም አዛዡ ከአገሬው ሰዎች ምንም የሌላቸውን ድሆች ወይን እንዲተክሉ እርሻም እንዲያርሱ እዚያው ተዋቸው። ባቢሎናውያን የናስ አምዶቹን በቤተ መቅደሱ ውስጥ የነበሩትን ተንቀሳቃሽ የዕቃ ማስቀመጫዎችንና ከናስ የተሰራውን የውሃ ማጠራቀሚያ ክብ በርሜል ሰባብረው ናሱን ወደ ባቢሎን ወሰዱ። እንዲሁም ምንቸቶቹን፣ መጫሪያዎቹን፣ መኮስተሪያዎቹን፣ ጭልፋዎቹን በአጠቃላይም ከናስ የተሰሩትን የቤተ መቅደሱን መገልገያ ዕቃዎች ሁሉ ወሰዱ። የክብር ዘቡ አዛዥም ከንጹህ ወርቅና ብር የተሰሩትን ጽናዎችን፣ የምርጫ ወጭቶችንም ወሰደ። ሰለሞን ለእግዚአብሔር ቤተ መቅደስ መገልገያ ብሎ ከናስ ያሰራቸው 2 አምዶች፣ የውሃ ማጠራቀሚያው ክብ በርሜልና ተንቀሳቃሽ የዕቃ ማስቀመጫዎቹ ክብደታቸው ከሚዛን በላይ ነበር። እያንዳንዱ አምድ 18 ክንድ ሲሆን የናስ ጉልላት ነበረው። የጉልላቱ ርዝመት
3 ክንድ ሆኖ ዙሪያውን በሙሉ የናስ መርበብና የሮማን ፍሬዎች ቅርጽ ነበረው። ሌላውም አምድ ከነቅርጾቹ ከዚሁ ጋር ተመሳሳይ ነበር። አሁን ለምሳሌ ነህምያ መጽሐፍን ስናጠና ቅጥሯ ፈርሶ ብሎ ያዝናል። ነህምያ መቼ ነው የፈረሰው? እዚህ ጋር ታሪኩን የምታገኙት የፈረሰው እዚህ ጋር እና ሐጌ ተነስተው ቤተ መቅደሱን ሰሩ እንላለን። የቱ ጋር ነው የፈረሰው? እዚህ ጋር ነው የፈረሰው። እያንዳንዱ ታሪክ መነሻ አለው። ይሄ ታሪክ መጀመሪያ የሚሆነው 588 አካባቢ ነው መክበብ የሚጀምረው። ናቡከደነፆር ግን ያፈረሳት 2 ዓመት ጠብቆ ነው። 2 ዓመት ቅጥር ቀጥሮባት ሰዴቅያስ ለመዋጋት አሁን ሰሞኑን የኤርሚያስ መጽሐፍ እያነበብን ነው አይደለ? እያጠናን እዛ ኤርሚያስ ላይ ኤርሚያስ እየወሰዱ አንዴ የሚያስሩት፣ አንዴ በጥፊ የሚመቱት፣ አንዴ ግዞት ውስጥ የሚያደርሱት ምን እየሆነ ነው? አታሸንፍም፣ አርፈ እጅን ስጥ ይለዋል ኤርሚያስ ሴዴቅያስን። ሴዴቅያስ አይሰማም። በዋቀለ ጦሩን ያደራጃል፣ ጭራሽ ያምጻል። መጨረሻ ላይ እንደዛ ነው የሆነው። አሁን ባለፈው ሳምንታት ስናነብ የነበረው ምዕራፍ 39 አካባቢ ነው አይደለ? ኤርሚያስን ናቡከደነፆር በነፃ ያሰናብተዋል። ከዛ በፊት የገጠመው ነገር አለ፣ ከዛ በኋላም የሚገጥመው አለ። መቼስ የሚያሳዝን ሰው ነው ኤርሚያስ። አሁን ትንቢተ ኤርሚያስን ስናጠና ከዚህ ታሪክ ጋር የተያያዛል። ይሄ ታሪኩ እንዲህ የተገመደው በተለይ ወጣቶች መጽሐፍ ቅዱሳችሁ ስታጠኑ ስለዚህ መጽሐፍ ያላችሁ ግንዛቤ ምን ያክል አስገራሚ መጽሐፍ እንደሆነ እንድታውቁት ይህንን የታሪክ መጽሐፍ በመገረምም በመደነቅም እንድታነቡት። እንግዲህ አሁን የኤርሚያስ መጽሐፍ ሌላ ቦታ ነው ያለው፣ የዳንኤል መጽሐፍ ሌላ ቦታ ነው ያለው። አሁን ምዕራፍ 9 ላይ ስንደርስ ለምሳሌ የኤርሚያስን መጽሐፍ አንስቶ ትንቢቱን እየመረመረ ይላል። ይሄ ታሪክ ካልገባና ከዚህ ታሪክ ካልተነሳን መቼ ነው የታሪክ የሚሆነው የሚለው ለማወቅ አንችልም። ስለዚህ 588 ላይ ወደ ታች ነው እየቆጠርን ያለው። መጥቶ ከበባት በ9ኛው ዓመት፣ ከዛ 11ኛው ዓመት 586 ላይ ፈጽሞ ወደቀች። ከ597 እስከ 586 ያለውን ስንቆጥር ማለት ነው። ከዛ በኋላ አሁን ምንድነው የሚቀጥለው? ዳንኤል ምዕራፍ 3 ላይ ያለው ታሪክ ለወርቁ ምስል እንዲሰግዱ አዋጅ የወጣበት ዘመን ነው። 580 አካባቢ ከ586 እስከ 587 አካባቢ ከ586 እስከ 580 ባሉት ዓመታት ውስጥ በአንዱ ነው ይሄ እንዲሆን የሚገመተው። ያ ጊዜ ደግሞ ኦልሬዲ ኢየሩሳሌም የነበረው የእስራኤል ትምክህት የእግዚአብሔር መገለጫ ቤተ መቅደሱ ፈጽሞ የፈረሰበት እስራኤል ሙሉ ለሙሉ ሕልውናዋን ያጣችበት ዘመን ስለነበረ ሁሉ ነገር ክፍት ሆኖ ይታያል። ይህን ጊዜ ነው ናቡከደነፆር በጣም ምንድነው መፋነን የሚጀምረው፣ እንደ ትልቅ ራሱን የሚቆጥረው እና ይሄ እስከ 588 እንደዚህ አካባቢ ደግሞ ነብዩ ኤርሚያስ ያለፈ 588 አይደል ወደ ከ586 እስከ 580 ድረስ ባለው ዓመት ዓለም ድረስ ነብዩ ኤርሚያስ እዚህ ጋር ሊሆን ይችላል የሞተው ተብሎ ይገመታል። በዚህ ጊዜ ውስጥ ግን ያ ምስል ቆመ። እነሱ አንሰግዱም አሉ። በጣም ከባድ ነው። ትምክታቸው እዛ ጋር ወድሟል። ያወደሙት ደግሞ እነዚህ ምስሉን የሰሩት ናቸው። ኃይለኞች ናቸው። ምን አይተው ሰምተዋል? እንደተቃጠለች ሰምተዋል። ምክንያቱም ከዛም ተግዘው የሄዱ አሉ። ነግረዋቸዋል። ኢየሩሳሌም እኮ በእሳት ነደደች፣ ቤተ መቅደሱ ፈረሰ። ግን እግዚአብሔር አምላካችን ብሎ መቆም ከባድ ነገር ነው በዛን ጊዜ። ቅድም ወንጌል ስትነግረን ነበር። አንዳንድ ጊዜ የኛ ሙድ የሆነ ጥምም ሽፍፍ ይልና ምንም ነገር ሳንሆን የሆነ ነገር መስሎ ማምለክ ራሱ የሚያቀተን ጊዜ አለ። ግን ዋና የምንለው እግዚአብሔር የምንለው የኛ የሆነው ነገር ድንገት ሲናድ፣ በቀደም መጽሐፍ ግምገማ ሄድን ሰዎች አለና ስንቶች ናቸው እዚህ ያላችሁ? እሺ አላችሁ አይደል? እዛ አንዳንድ ሰዎች እንትን ሲሉ እግዚአብሔር ጋር ጥያቄ እግዚአብሔር ራሱ ጥያቄ ሲሆንባቸው እግዚአብሔር ጥያቄ የሚሆነው በአእምሯችን ያሰብነው ቀን። በመንፈስ የሆነ መገለጥ ግን መቼም ቢሆን
እግዚአብሔር የገባንን እግዚአብሔር ከኛ ላይ መውሰድ የሚችል ማንም የለም። እግዚአብሔር እንደዚህ በመንፈሳችን ይገለጥል። እዚህ ጋር አሁን ተመልከቱ፣ ወድሟል፣ ቤተ መቅደሱ ወድሟል። አምላካቸው የሚሉት ያ የሚመኩት የእስራኤል አምላክ ሲሉ በቃ አምላካችን ልዩ ነው፣ እኛ ደግሞ ለብቻው ህዝቡ ነን ሲሉ እዚህ ጋር ፈርሷል። ግን እነሱ ሊያቆምከው ምስል አምላካችን እንግዲህ አስቡት፣ ቤተ መቅደስን የሚያክል ታላቅ እስራኤል መመኪያ ኢየሩሳሌምን የምታክል ከተማ ፈርሶ እናንተን ያ ሰውዬ ስገድ እያላችሁ ቢመጣ እንደዚህ እንደማለት እኮ ነው። አምላካችን ሊያድነን እንደሚችል እናምናለን። ባያድነን እንኳን እንደ ኢየሩሳሌም ብንወድም እንኳን ብንቃጠል እንኳን እንደ ቤተ መቅደሱ ብንፈርስ እንኳን አንተ ላቆምከው ምስል አንሰግድም። አሜን። እግዚአብሔር እንደዚህ አይነት መገለጥን ይስጠን። ጭክን ያለ ወደ ቀኝ ወደ ግራ የማይል እንዴት አይነት አቅም እንዳገኙ ይገርማል። እንግዲህ እዚህ ጋር ሌላው ልናየው የሚገባው ከ607 ወይም 604 ልታረጉት ትችላላችሁ ብያችኋለሁ። ከዛ ጀምሮ እስከ 538 ድረስ እስራኤላውያን በባቢሎን ሆነው ነው። አሁን ከዚህ ከ607 ጀምሮ ከላይ ያለውን ምስሉን ስትመለከቱ የምናገኘው ቀስቱ የሚያመለክታቸው ላይ ያለችዋን ትንቢተ ኤርምያስ ምዕራፍ 11 እና ኤርምያስ 29:10 ላይ ያለውን ታሪክ የሚያስታውሰን ይሆናል። እግዚአብሔር ራሱ የተናገራቸው ነበረ ለነ ዳንኤል በደንብ ለባቢሎን ማነው ለይሁዳውያን በጠቅላላ የተናገረው ነገር ነበር። እስቲ ምዕራፍ 25 ኤርምያስን ከቁጥር 11 ያለውን እንየው። ምዕራፍ 25 አገሪቱ በሞላ ባድማና ጠፍ ትሆናለች። እነዚህም ህዝቦች ለባቢሎን ንጉስ 70 ዓመት ይገዛሉ። አገሪቷ ሁሉ ባድማ ትሆናለች፣ ኢየሩሳሌም ትወድማለች፣ እዛ አካባቢ ያለው ይሁዳ ሁሉ ይወድማል። ለ70 ዓመት ትቆያላችሁ አለ እግዚአብሔር። ለ70 ዓመት በዚህ ትቆያላችሁ። ምዕራፍ 29 ቁጥር 10 እግዚአብሔር እንዲህ ይላል፣ 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ ልመልሳችሁ የገባሁላችሁን መልካሚቱን ቃሌን እፈጽምላችኋለሁ። ቁጥር 11 ማንበበው ደስ ይለኛል በጣም። ለእናንተ ያለኝን እቅድ እኔ ያውቃለሁ ይላል እግዚአብሔር። እቅዱም ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። አሜን። ይኸውላችሁ እግዚአብሔር በወሰን ይሄ ባቢሎን ስለጨከነ፣ ባቢሎን ኃይለኛ ስለሆነ፣ ባቢሎን ጉልበታም ስለሆነ አይደለም፣ እግዚአብሔር ስለፈቀደለት ነው። በአዲስ ኪዳን እንደዚህ የሚል ቃል አለ፣ ከእናንተ አንዲቷ ጠጉር ያላባታችሁ አትወድቅም። እግዚአብሔር ሳይፈቅድ ምንም አይሆንም። አሁን ባቢሎናውያን በጉልበታችን፣ በኃይላችን፣ በስልጣናችን ይሄው እስራኤልን ከተማቸውን አውድመን ቤተ መቅደሳቸውን አፍርሰን አምላካቸውን ከንቱ አድርገን አመጣን። አምላካቸው ከንቱ አልሆነም፣ እነሱ ናቸው ከንቱ የሆኑት ባለመታዘዛቸው ምክንያት። አሁን ለምንድን ነው ይህንን የምናነሳው? ምዕራፍ 3 ላይ ይጀምራል የባቢሎናውያን ትምክህት። ምዕራፍ 2 ላይ ሞከሩ፣ አልቻሉም። ያ ምስል አየ። ምዕራፍ 3 ላይ ምስል አቁሞ እንዲሰግዱ ፈልግ፣ አይሆንም። እግዚአብሔር መጣ፣ ያንን በነዛ ልጆች ላይ ገለጠ። አሁን ይህንንም እያየ ነገር ግን ፈጽሞ ሊቀበለው አልቻለም እና በራሱ መመካት ጀመረ። የምዕራፍ 4 ይመጣል ማለት ነው። ናቡከደነፆር ምን እያለ ማሰብ ይጀምራል? እኔ ታላቁ ናቡከደነፆር እችን ለራሴ ለክብሬ የገነባኋት። አያችሁ፣ ትልቁን እግዚአብሔርን የእስራኤልን አምላክ ያሸነፈ መሰለው። እግዚአብሔር ግን እስራኤል ብቻ አይደለም ያለው፣ ባቢሎንም ነበር። እግዚአብሔር ስለፈቀደልን ያደረገው። ስለዚህ የአስደናቂ የተካፈልነው ያ የሚገርም የሰራው ከዓለም 7-8 ድንቅ ስራዎች መካከል በነገራችን ላይ የናቡከደነፆር ከተማ ያ ባለፈው በምስል ላይ ትዝ ይላችኋል ፓስተር ሳሚ ያሳየን እዚህ ቦታ በፓወርፖይንት እዚህ ጋር ያያችሁት የዓለም ድንቅ ስራዎች መካከል የተወሰኑ ናቸው። አንዳንዶቹ ታጅ መሃል የህንዱ ምንድነው የፒራሚዶች የአርጤምስ ቤተ መቅደስ እና እንደዚህ የሚቆጠሩ አሉና
አንዱ የናቡከደነጾር የአትክልት ስፍራ ለሚስቱ ያሰራላት እነዛ ህንፃዎች የሚገርሙ ህንፃዎች አስደናቂ ህንፃዎች እነሱ ሁሉ እየተመለከተ እየተጎራደረ እቺ ከተማ እኮ የኔ ናት ማን አለ ከዚህ በላይ ሲል እግዚአብሔር መጣና እንደ በሬ ሳር ትበላለህ እኔ እኮ እግዚአብሔር ነኝ አሁንም እኮ አለው ባቢሎንም አለው አያችሁ እሱ መቼ ነው የሆነው ስትሉ 569 ዓመተ ዓለም ላይ ታገኙታላችሁ እና ዘመኑ የዳንኤል ዘመን የቆየበት የ7 ዓመቱ ታሪክ ደግሞ በዛ በመካከል በቀስት ላይ ተመልክቶ እስከ 562 አክል እንደቆየ ይነገራል ከዛ 561 ላይ ራሱ ናቡከደነጾር እንደሞተ ነው የምናየው አሁን እንዲህ እያለ ያው እዚህ ውስጥ ምዕራፍ 5 መካከል ላይ ያለው ታሪክ አለ ከዛ ምዕራፍ 6 ራቅ ብሎ ነው የምታገኙት እሱ በኋላ ላይ እንመጣበታል ግን አሁን ዛሬ ልንጀምረው የነበረው መጽሐፍ የሚጻፈው በ553 ዓመተ ዓለም አካባቢ ነው የዳንኤል ምዕራፍ 7 የተጻፈው እስቲ አንብበው ምዕራፍ 7 ቁጥር 1 የባቢሎን ንጉስ ቤልሻዛር በነገሰ በመጀመሪያው ዓመት ዳንኤል ባልጋው ላይ ተኝቶ ሳለ ህልም አለመ ራእይም አየ የህልሙንም ዋና ሐሳብ ጻፈው አሁን ቤልሻዛር የሚባለው ምዕራፍ 5 ላይ ያለው ሰውዬ ያ የቤተ መቅደሱን ዕቃ አንስቶ የናቡከደነጾር ዋናው የልጅ የሚባለው እሱ የነገሰበት ወይም ደግሞ የኖረበት ዘመን ያንን ያደረገበትን ዘመን ነው የሚያየው ስለዚህ ከምዕራፍ 5 ከዚህ በኋላ የሚሆን ታሪክ ነው አሁን የታሪክ ቅደም ተከተሉ ምዕራፍ 7 እዚህ ጋር ስላለ ምዕራፍ 5 ቀድሞ የተከናወነ አይደለም ምክንያቱም ምዕራፍ 5 ላይ ምን ትዝ ይላችኋል ምዕራፉ ሲያልቅ የሰውየው ስልጣን ዘመን ያልቃል አይደል በዛው አመት በዛው ቀን ነው አይደል የተገደለው የፋርስና ሜዶን መጣው ይሄ ግን እሱ የባቢሎን ንጉስ በነበረበት ዘመን ነው ይሄም የሚፈጸመው አሁን ደግሞ የምዕራፍ 8ን የመጀመሪያውን ቁጥር አንብብልን 551 ላይ ከሁለት ዓመት በኋላ ነው ደግሞ ምዕራፍ 8 ቢጻፈው ንጉስ ቤልሻዛር በነገሰ በ3ኛው ዓመት አስቀድሞ ከተገለጠልኝ ራእይ በኋላ እኔ ዳንኤል ሌላ ራእይ ያየሁ አሁንም ቤልሻዛር አለ አሁን ምዕራፍ 5 አሁን እኛ ስናነበው ምዕራፍ 5 እንደ ታሪክ ስናየው ምዕራፍ 5 ይሄ ታሪክ ምዕራፍ 5 የሚቀደመው እንዳይመስለን ምዕራፍ 5 ከዚህ በኋላ የሚመጣ ታሪክ እንደሆነ ልንገነዘብ ይገባናል እሺ ከዛ በኋላ የሚቀጥለው 539 ላይ ያለው ታሪክ ነው እስራኤላውያን ከግብፅ ባርነት ነፃ የወጡበት ዘመን እሱ ነው የምናገኘው ምንድን የሆነው እስራኤላውያን ከግብፅ ባርነት ብቻ የወጡበት ዘመን አይደለም ዳንኤል 10ም የተጻፈው እዚህ ዘመን ላይ የዳንኤል መጽሐፍ ምዕራፍ 10ም እዚህ ዘመን ላይ እንደተጻፈ ነው የሚታመነው በአንድ ቀን ባይሆንም ነገር ግን ይሄ በዛው ዘመን እንደሆነ ነው የሚታሰበው ከዛ እስራኤላውያን ወጡ ከዛ በኋላ 538 አካባቢ ነው እዛ የሚደርሱት ያው ረጅም ስለሆነ የወራት ጉዞ ነው የሚሆነው እነሱ እዛ በደረሱበት በዚያ ዘመን ዳንኤል 9 ተጻፈው ዳንኤል 9ን ምዕራፍ 9 ቁጥር 1 አንብበው የሜዶናዊው የአርጤክስስ ልጅ ዳሪዮስ በባቢሎን በነገሰ በመጀመሪያው ዓመት በዘመነ መንግስቱ በመጀመሪያው ዓመት እኔ ዳንኤል በነብዩ ለኤርሚያስ በተሰጠው እግዚአብሔር ቃል መሰረት የኢየሩሳሌም መፈራረስ 70 ዓመት እንደሚቆይ ከቅዱሳን መጽሐፍ ታስተዋልኩ አሁን ከዚህ ጀምራችሁ እስከዚህ ድረስ ስትመጡ ያ ዘመን በርግጥ እንደተገባደደ ወይም እንደተፈጸመ 70 ዓመት እንደሞላ ታላችሁ በተለይ 604 እንደዚህ ያደረጋችሁ በከዚህኛው ጋራ ማን ነው ከዚህኛው እስከዚህኛው በመጥመጡበት ጊዜ 607 እስከ 538 ላይ በሚሆንበት ጊዜ አንድ ዓመት ምናምን ሲቀረው ዳንኤል መጽሐፉን አውጥቶ ያንን ማሰብ ይጀምራል አሁን 534 ላይ ዳንኤል 6 ይመጣል ዳንኤል 6ን አንብበው
ዳሪዮስ በመንግስቱ ሁሉ ላይ እንዲገዙ 120 መሳፍንትን መሾም ፈለገ። በእነዚህም ላይ 3 የበላይ አስተዳዳሪዎችን አደረገ። አሁን እዚህ ጋራ የፋርስና የሜዶን መንግስት ተጀምሯል። አንዴ ሜዶኖች አንዴ ፋርሶች ናቸው የሚገዙት። የሁለት መንግስት ጥምር መንግስት ነው ፋርስና ሜዶን። ለምሳሌ በምስሉ ላይ ያያችሁት እንደሆነ በሚቀጥሉት ምስሎችም ላይ የምናያቸዋለን የምስል አገላለጦች አሉ። የሚቀጥሉት ምዕራፎች በደንብ ስለ እነዚህ ነገሮች እናውቃለን። በተለይ ምዕራፍ 8 ላይ በደንብ ነው የሚገለጠው እና የምስሉን ምዕራፍ 2 ላይ የታየውን ካያችሁ ምስሉ የደረቱ ክፍል ቀኝ እጁና ግራ እጁን ጨምሮ እነሱ የፋርስና የሜዶን መንግስት ምሳሌ እንደሆኑ እናውቃለን። በተለምዶ የቀኝ እጅና የግራ እጅ ጉልበት እኩል እንዳይደለ ሁሉ ልክ እንደዚሁ የፋርስና የሜዶን መንግስታት ጥንካሬ እኩል አልነበረም። ሜዶን ከፋርሶች ይልቅ በኃይል ያነሰች ነበረች። ፋርሶች የበለጠ ጠንካሮች ነበሩ። በነገራችን ላይ ፋርስ ማለት አሁን ኢራን የሚባለው ማለት ነው። ባቢሎን ማለት ኢራቅ የሚባለው አካባቢ ማለት ነው። እና ሁለት ባቢሎናውያንም መንግስታት ነበሯቸው። በነገራችን ላይ እንደ ሊዲያ፣ ግብጽ ምናምን የሚባሉ አብረዋቸው ብዙም በሚቀጥሉት ምዕራፎች ነው የምናየው። አሁን ብቻቸውን እንዳይደሉ ሌሎች የምናያቸው ምስሎች ላይ የምናያቸው ነገሮች አሉ። ይሄኛው አብሮ ጥምር መንግስት ስለነበር አንዴ አንዱ ይገዛል፣ ሌላው ጊዜ ፋርሳዊ ሜዶናዊው እያሉ የሚገዙበት የሚፈራረቁበት ዘመን ነበር። ዳንኤል 6 የተጻፈው እዚህ 534 አካባቢ ነው። ወደ መጨረሻው ስንሄድ ዳንኤል 11 እና 12 ከ534 እስከ 530 ድረስ እንደተጻፈ ነው የሚታሰቡ። አሁን በዚህ ውስጥ ያለውን ታሪክ ነው የምናየው። አሁን ምዕራፍ 7 ላይ እንግዲህ በሚቀጥለው በምናይበት ጊዜ የምዕራፍ 7 እንደገና ድጋምና አንብብልን ምን እንደሚል። የባቢሎን ንጉሥ ቤልሻዛር በነገሰ በመጀመሪያው ዓመት ዳንኤል በአልጋው ላይ ተኝቶ ሳለ ህልም አለመ፣ ራእይም አየ፣ የህልሙንም ዋና ሐሳብ ጻፈው። ዳንኤል እንዲህ አለ። 4 የሰማይ ነፋሳት ታላቁን ባህር ሲያናውጡት ሌሊት በራእይ ያየሁ። እርስ በርሳቸው የማይመሳሰሉ 4 ታላላቅ ሰራዊት ከባህር ወጡ። የመጀመሪያው አንበሳ ይመስል ነበር፣ የንስርም ክንፎች ነበሩት። ክንፎቹ እስኪነቃቀሉ ድረስ ተመለከትሁ። እንደ ሰው በሁለት እግሩ እንዲቆም ከምድር ከፍ ከፍ ተደረገ፣ የሰውም ልብ ተሰጠው። እነሆ ሁለተኛው አውሬ ድብ ይመስል ነበር፣ በአንድ ጎኑ ከፍ ብሏል። በአፉ ውስጥ በጥርሶቹ መካከል 3 የጎድን አጥንቶች ነበሩት። እርሱም ተነሳ፣ እስክትጠግብ ድረስ ስጋ ብላ ተባለ። ከዚያ በኋላ ተመለከትኩ፣ በፊቴ ነብር የሚመስል ሌላ አውሬ ነበር። በጀርባውም በኩል የወፍ ክንፍ የሚመስሉ 4 ክንፎች ነበሩት። ይህ አውሬ 4 ራስ ነበረው፣ ለመግዛትም ስልጣን ተሰጠው። ከዚህ በኋላ በሌሊት ራእይ ያየሁ። በፊቴም የሚያስፈራና የሚያስደነግጥ በጣም ኃይለኛ የሆነ 4ኛ አውሬ ነበር። ትልልቅ የብረት ጥርሶች ነበሩት። ያደቅና ይበላ፣ የቀረውንም ሁሉ በእግሮቹ ይረጋግጥ ነበር። ከእርሱ በፊት ከነበሩት አራዊት ሁሉ የተለየ ሲሆን 10 ቀንዶች ነበሩት። ስለ ቀንዶቹ ሳስብ ሳለው ከመካከላቸው አንድ ሌላ ትንሽ ቀንድ ብቅ ሲል አየሁ። ከመጀመሪያዎቹ ቀንዶች 3ቱ ከፊቱ ተነቃቀሉ። ይህም ቀንድ የሰው አይኖችን የሚመስሉ አይኖች፣ በትዕቢትም የሚናገር አፍ ነበረው። እኔም ስመለከት ዙፋኖች ተዘረጉ፣ ጥንታዊ ጥንቱም ተቀመጠ። ልብሱ እንደ በረዶ ነጭ ነበረ፣ የራሱም ጠጉር እንደ ጥጥ ነጭ ነበረ። ዙፋኑ የእሳት ነበልባል፣ መንኮራኩሮቹም ሁሉ እንደሚነድ እሳት ነበሩ። የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር። 1000 ጊዜ ሺዎች ያገለግሉት ነበር፣ እልፍ ጊዜ እልፍ በፊቱ ቆመዋል። የፍርድ ጉባኤ ተሰየመ፣ መጻሕፍትም ተከፈቱ። ቀንዱም ከሚናገረው የትዕቢት ቃል የተነሳ መመልከቴን ቀጠልሁ። አውሬው እስኪታረድና አካሉ ደቆ ወደሚንበለበለው እሳት እስኪጣል ድረስ ማየቴን አላቋረጥኩም። ሌሎቹም አራዊት ስልጣናቸው ተገፎ ነበር፣ ነገር ግን ለተወሰነ ጊዜና ወቅት በሕይወት እንዲኖሩ ተፈቀደላቸው። ሌሊት ባየሁት ራእይ የሰውን ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። ወደ ጥንታዊ ጥንቱ መጣ፣ ወደ ፊቱም አቀረቡት። ስልጣን፣ ክብርና ታላቅ ኃይል ተሰጠው። በልዩ ልዩ ቋንቋ የሚናገሩ ሰዎች፣ መንግስታትና ህዝቦች ሰገዱለት። ግዛቱም ለዘላለም የማያልፍ ነው፣ መንግስቱም ፈጽሞ የማይጠፋ ነው። አሜን። አሁን ይሄ
ዳንኤል 2ን ወደኋላ ያጠናነውን አሁን ለማስታወስ ጥናታችንን ለመቀጠል በዳንኤል 2 ላይ ወዳየነው ነገር ይሄን ምዕራፍ እንዳለ ያዙትና በዳንኤል 2 ላይ አንድ የቆመ ምስል ነው ያየው። ምስሉ 4 ክፍልፋዮች ነበሩት። የመጀመሪያዎቹ ክፍልፋዮች 3ቱ ግልጽ ናቸው፣ ማንነታቸው በደንብ የታወቀ ነው። አራተኛው ላይ ሲደርስ አንድም 2 በ2 እግሮች ከዛ በኋላ በ10 ጣቶች የተገለጠ መጀመሪያ በብረት ከዛ ደግሞ በሸክላና በብረት የሆነ ምስል ነው የሚያው። ራሱ ጭንቅላቱ ከወርቅ የተሰራ በጣም ጥራት ባለው ማቴሪያል፣ ከዛ በኋላ ደግሞ ደረቱና እጆቹ ከነሐስ ከብር፣ ከዛ በኋላ ደግሞ ሆዱና ጭኖቹ ደግሞ ከነሐስ የተሰሩ ናቸው። ይህንን ምስል ነው የተመለከተው። ይህንን ህልም ያየው ናቡከደነጾር ሲሆን የናቡከደነጾርን ህልም እግዚአብሔር ራሱ ገልጦለት ነው። እግዚአብሔር በገለጠለት መሰረት ዳንኤል የፈታለት። እዚህ ላይ ግን ዳንኤል ራሱ ነው የሚያየው። በዛው በባቢሎናውያን ዘመን ነው። ቅድም እንዳልኩት የፋርስና የሜዶን መንግስታት ዘመን የሆኑት ምዕራፍ 5 እና ምዕራፍ 6 ከምዕራፍ 7 በፊት የሆኑ አይደለም። ይልቁኑ ከምዕራፍ 7 በኋላ ያለ ታሪክ ነው። ከምዕራፍ 8 በኋላ ያለ ታሪክ ነው። እዛ ውስጥ ሆኖ ነው ዳንኤል የሚያየው። ምንድን ነው የሚያየው? 4 አውሬዎች ናቸው ከታላቁ ባህር ሲወጡ፣ ከባህር ሲወጡ ተመለከትኩ ነው የሚለው እና የመጀመሪያው አንበሳ ይመስል ነበር፣ ሁለተኛው ድብ ይመስል ነበር፣ ሶስተኛው ደግሞ ነብር ይመስል ነበር፣ አራተኛው ግን መልኩን መለየት አልቻልኩም። የአውሬውን መልክ መለየት አሁንም ስለ 4 አውሬዎች ነው የሚናገረው። የመጀመሪያው በሰው ምስል ነው ያየው። ይሄኛው ግን በአውሬዎች ነው፣ በተለያዩ አውሬዎች። እነሱ በሚወጡበት ጊዜ ባህሩ ተናወጠ ይለናል። ተናወጠ፣ መረበሽ ሆነ። አንዱ በአንዱ ላይ እንዴት ድል እንደሚያደርግ፣ አንዱ አንዱን እንዴት እንደሚተካ ይነግረናል። ለምሳሌ የሁለተኛው መንግስት በሚመጣበት ጊዜ፣ ድቡ በሚመጣበት ጊዜ የመጀመሪያ 3 የጎድን አጥንቶችን በአፉ ይዞ ነበረ ይለናል። 3 አሁን እዛ ጋር ማናገኘውን ሚስጥር ቅድም የነገርኳቸውን ከባቢሎን እንደሆነ እርግጠኞች እንሆናለን። ምክንያቱም የባቢሎን መንግስት ፍጻሜ ራሱ ባቢሎን መንግስት ላይ ቁጭ ብሎ ነው ዳንኤል የሚናገረው። በባቢሎን መንግስት ፍጻሜ የሚመጣ መንግስት አለ፣ ይመጣል። የድቡ መንግስት ይመጣና ከነ ግብረ አበሮች ድባቅን ያጠፋል ነው። ባቢሎን ብቻውን አልነበረም ያልኳቸው ለዚህ ነው። ረዳቶች ነበሩ፣ ግን ትንንሾች ያን ያህል አይደል። 3 የጎድን አጥንቶች የሚለው ግብፅና ሊዲያ አብረው ረዳት ስለነበሩ፣ አብረው የሚቆሙ ስለነበሩ እነሱን እንደ መንግስታት ተቆጥረው ነው በኃይል እንዴት እንደሚመጣ፣ ከዛ በኋላ እንዴት አድርጎ ደግሞ ይሄንን መንግስት እንደሚያሸን፣ ከዛ ቀጥሎ ደግሞ ሌላው መንግስት እንደሚተካ ነብር የሚለው እያንዳንዱ ባህሪውን ከማንነቱ እየገለጠ ነው የሚመጣው። አሁን በምዕራፍ 2 ላይ ስናይ ከወርቅ ይልቅ ብር ያንሳል፣ ከአንበሳ ይልቅ ድብ ያንሳል፣ ከድብ ይልቅ ነብር ያንሳል። እንዴት አቅማቸው እየወረደ ግን እግዚአብሔር ከነሱ በሚብስ በትልቅ አይደለም መንግስታቱን እየሻረ ያመጣው፣ ከነሱ በሚያንስ በሚንቁት። ለምን? መንግስት ሁሉ ኢየሱስ ስለሆነ፣ ኃይል ሁሉ ኢየሱስ ስለሆነ፣ ግዛት ሁሉ ኢየሱስ ስለሆነ፣ ስልጣን ሁሉ ኢየሱስ ስለሆነ እሱን እንዲህ ወይም እንዲያ ብሎ ሊያቆመው የሚችል ስለሌለ ስለ መንግስታት ነው የሚናገር። ስለዚህ የዳንኤል መጽሐፍ በምናጠናበት ጊዜ ዛሬ ያደረግነው ነገር ምንድነው? ይህ የታሪክ መጽሐፍ ቅደም ተከተሉን የጠበቀ መጽሐፍ ነው። የእውነት መጽሐፍ ነው። በታሪክ ውስጥ የተፈጸመ ደግሞ እውነት ነው እዚህ ውስጥ የምናየው። አሁን የምናየው ከዚህ በኋላ ያለው ትንቢቱ እንዴት ባለ ሁኔታ ከታሪክ ጋር እንደተፈጸመ፣ እያንዳንዱ መንግስት የነበረው ነገር እንዴት እንደተገለጠ ከሚቀጥሉት ሳምንታት ጀምሮ እናያለን። እና እንደዚህ እያለን እያንዳንዱን እያየን እንሄዳለን። በቀር ይህንን ጽሁፍ በማዘጋጅበት ይህንን እጃችሁ ላይ ገባውን ወረቀት በማዘጋጅበት ጊዜ አንዳንድ ጉግል እያደረኩ አንዳንድ ጥናቶችን ለማየት በመሞክርበት ጊዜ ዳንኤል 11 እና 12 የተጻፈበት ዘመን እዚህ ላይ ግልጽ በደንብ ስላልተቀመጠ ሰርች እያደረኩኝ እያለሁኝ ምን የሚል ታሪክ አገኘሁኝ። ዳንኤል 11 እና 12 እኛ የምናውቀው እንግዲህ 5:30 ላይ
ተጽፎ አልቋል፣ የዳንኤል መጽሐፍ ተጠናቋል ብለን ነው የምናስበው አይደል? እንደውም መጽሐፍት አልተጻፉም በእነዚህ 400 ዓመታት። ከዛ በኋላ ጥቂት ዓመታት በኋላ መጽሐፍት ሁሉ የተዘጉበት ነው። የብሉይ ኪዳን መጽሐፍ ሁሉ ከክርስቶስ ልደት 400 ዓመት በፊት ተጽፈው አልቀዋል ብለን ነው እኛ የምናስበው ምናምነው። እምነታችን እንደዛ። እኔ ግን አንድ ጽሑፍ ላይ ምን አየሁ? የዳንኤል 11 እና 12 እንዲሁም ሌሎች አሁን 7ም በተለይ 8 እንደዚህ የተጻፈው ይሄኛውን ከክርስቶስ ልደት በፊት ከ175 እስከ 164 ዓመተ ዓለም ባለው ዘመን ነው። በአንቲያከስ ኤጲፋነስ ዘመን በተለይ ምዕራፍ 8 ላይ ስንሄድ እናየዋለን። ይህ ቀንዱ እያንዳንዱ ምንድን ነው ምናምን የሚሉትን ሁሉ እናያለን። 4 ቀንድ ወጣ። በነገራችን ላይ አሁን ሰሞኑን የሄጀበት በነበረው ቦታ 4 ቀንድ ያለው አውሬ አይቼ በጣም ገርሞኛል። አይታችሁ ታውቃላችሁ? እኔ አይቻለሁ እና መጀመሪያ አላስተዋልኩም። እንዴ 4 ቀንድ ያለው አውሬ በስነ ስርዓት አቁመውታል። እኔ በጣም ሐውልት ይወዳሉ። የማርያምም የክርስቶስም በየቦታው ነው የምታዩት። ችግር የለባቸውም። በጣም ብዙዎቹ ግማሽ በግማሽ ክርስቲያንና ሙስሊም ስለሆኑ ማለት እንደምታስቡት አረባዊ እንትን ብቻ አይደለም ያላቸው። እንደውም ኦልሞስት የሉም እነሱ እና እዛ ጋር እንትን ያለው አየሁ። እያንዳንዱ ቀንዱ ምንድን ነው በታሪክ ውስጥ ምን እንደተፈጸመ እና ይሄ ምን አክራሪዎቹ ናቸው ይላል። እኛን ማለቱ ነው። አክራሪዎቹ ናቸው በ530ዎቹ ቤት ተጽፏል ብለው የሚያስቡት ይላል። ለምን ዘመናዊዎቹ እግዚአብሔር ማን እንደዚህ ሊናገር አይችልም እንዴ? ታቃልዳለህ እንዴ? በዚህ ጊዜ ነው አይቶ ነው የጻፈው ዋከ እንዲሉ። ምክንያቱም የአንቲያከስ ኤጲፋነስ ታሪክ ራሱ ተጽፏል። ለምንድን ነው ያንን ታሪክ የፈለጉት? እዛ ዘመን ላይ ይሄ ከተፈጸመ በኋላ ነው የተጻፈው ለማለት። እኛ ግን እናምናለን ፍጥረት ከመሆኑ በፊት ሁሉን የሚያውቅ የጻፈልን አምላክ አለ። ሁሉ ታሪክ እንደነበረ እንደሚሆን የሚመጣውን የሚያውቅ ሳይሆን እናገራለሁ ያለ አምላካችን ሳይሆን የሚናገር ነው። ዛሬም ይናገራል። ለእያንዳንዳችን ለግል ሕይወታችን የሚናገራል። ለዘመን፣ ለዓመት፣ ለፍጻሜ ሁሉ የሚናገር አምላክ እሱ የታመነ ነው። ይህን መጽሐፍ የምናጠናበት በመጨረሻ እንድናስተውለው የምንፈልገው ይህንን ስናጠና ቀጥሎ ያሉት ዘመናት ውስጥ የሚፈጸሙትን ነገሮች እናምናለን። ጌታ እንደሚያደርገው እናምናለን። ይሄኛው ተፈጽሟል፣ ያኛውም ይሆናል። እሺ እኔ ክርስቶስ ምን ሊያደርጉት ነው? እኔ እኮ ግርም ይለኛል። ክርስቶስ ለምሳሌ ምን የሚል ቃል አለ ኢሳይያስ 53 ላይ ግርም የሚለኝ 2 ጎን ለጎን ያሉ ጥቅሶች ከአመፀኞች ጋር ተቆጠረ ብሎ በባለጠጎች መቃብር ተቀበረ። ከዛ መስቀል ላይ ሆኖ ልብሴን ተጣጣሉበት፣ ተከፋፈሉት፣ እንደዚህ ያደረጉት የተባለው ተፈጽሟል። ከሁሉም የሚገርመኝ ግን ከአመፀኞች ጋር ተቆጠረ ይላል። አመፀኛ እንዴት በባለጠጋ መቃብር ውስጥ ሊቀበር ይችላል? የተጻፈው ሁሉ ሃሌሉያ፣ አንዳች የቀረ ነገር የለም። ክርስቶስ ሲመጣ አወላለዱን፣ አኗኗሩን፣ አሟሟቱን፣ አቀባበሩን፣ አነሳሱን ነግሮናል። ስለዚህ ይሄ የኛ መጽሐፍ የእውነት መጽሐፍ ነው። ደግሞ የተፈጸመ መጽሐፍ ነው፣ የሚፈጸምም ነው። ለሱ ከዘላለም እስከ ዘላለም ክብር ይሁን። ልሳን አልሆነም አይደል? ግልጽ ነው አይደል? ዳንኤል በደንብ ገብቷቸዋል። አሜን ነው። አዎ በደንብ ወጣቶች ግልጽ ነው። እሺ በሚቀጥለው ጊዜ ይሄንን ይዛን እንማራለን። አጥንታችሁ አንብባችሁ ነው። ጌታ ይረዳናል። ተነስተን እንጸልይ። ሃሌሉያ። ወገኖች ሆይ እንደኛ እንደዚህ ዘመን ዕውቀት የተለቀቀበት ዘመን የለም። ሌሎች ማስተዋል ያልቻሉትን ሁሉ እኛ እንድናስተውል ሆነናል። ጌታ የረዳን ሰዎች የምናውቀው በጣም ጥቂት ነገር ነው። ኢየሱስ ታላቅ አምላክ ነው። ኢየሱስ ታላቅ አምላክ ነው። ኢየሱስ ታላቅ አምላክ ነው። በከፍታ ላይ የምትኖር ክብር ለዘላለም ትኖራለህ። ለዘላለም ትኖራለህ።
እግዚአብሔር ነው ስሙ እግዚአብሔር ነው ስሙ እግዚአብሔር ነው አምላኬ ተዋጊ ነው አምላኬ ተዋጊ ነው ስሙ እግዚአብሔር ነው ስሙ እግዚአብሔር ነው በሰልፍ እጅጉን የበረታ እንደ እግዚአብሔር ያለ ጌታ 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 እንዴት ይሆናል አትባልም እግዚአብሔር ጻድቅ ነህ እንዴት ይሆናል አትባልም እግዚአብሔር ጻድቅ ነህ አንተ ፊተኛ አንተ ኋለኛ አልፋ ኦሜጋ ጸንተ የምትኖር ኤልሻዳይ አምላክ ሁሉን የምችል አንተ ፊተኛ አንተ ኋለኛ አልፋ ኦሜጋ ጸንተ የምትኖር ኤልሻዳይ አምላክ ሁሉን የምችል በሰማያት በክብር ተቀምጠህ አንተ ብቻህን ትመለካለህ በሰማያት በክብር ተቀምጠህ አንተ ብቻህን ትመለካለህ ፍጥረት ሁሉ አንተን ያመልኩሃል በተዋበ ዜማ ስምህን ያከብሩታል ኢየሱስ ኢየሱስ ከፍ 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 ብለሃል ኢየሱስ ኢየሱስ
እሱ በጉብዝናው የሚኖር ብቻውን ዓለማትን የሚገዛ ፍጥረትን በስርዓት የደረደረ ሃሌሉያ። እንደ አምላካችን ያለ ማን ነው? እንደ እግዚአብሔር ያለ ማን ነው? ስሙ እግዚአብሔር። እግዚአብሔር ተዋጊ ነው። ሃሌሉያ። እንዴት ይሆናል የማይባል እንዴት ይሆናል አይባልም። ያውቅበታል፣ ይችልበታል። ሃሌሉያ ሃሌሉያ። ኢየሱስ ሃሌሉያ። ለዚህ ታላቅ ጌታ ታላቅ አምልኮ፣ ታላቅ ጭብጨባ፣ ታላቅ ቦታ። ሃሌሉያ 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 ሃሌሉያ። ይገባዋል። ሃሌሉያ። ምስጋና ይገባዋል። አምልኮ ይገባዋል። ሃሌሉያ ይገባዋል። ወደር የሌለው አምላካችን፣ ተወዳዳሪ አቻ ኩያ የሌለው ጌታችን ሃሌሉያ። ምስጋና ይገባዋል። ምስጋና 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 ይገባዋል። ሃሌሉያ ኢየሱስ ይገባዋል። ይገባዋል። ሃሌሉያ ኢየሱስ ይገባዋል። ሃሌሉያ ኢየሱስ በደመናት ላይ የሚራመድ በከፍታዎች ላይ የሚኖር ሁሉን ጠንቅቆ የሚያውቅ ግዑዙን ፍጥረት ብቻ ሳይሆን በዓለት ንቃቃት ውስጥ ያለችዋን ትል ስረ መሰረቷን ማንነቷን ሁሉ የሚረዳ የፀጉራችንን ቁጥር የቆጠረ በልብና በኩላሊታችን ውስጥ ያለውን ገና ሳንናገር የሚያውቅ ዓለማትን ሁሉ መስርቶ እንዲያው ያልተዋቸው በስርዓት የሚመራቸው የሚያወጣቸው የሚያገባቸው ይሄ የኛ አምላክ ትልቅ እግዚአብሔር፣ ብርቱ እግዚአብሔር፣ ኃያል እግዚአብሔር ሃሌሉያ ድንቅ አምላክ ሃሌሉያ ሃሌሉያ። ነገር ከብዶ የታየን ሁኔታዎች ያስቸገሩን ቢሆን እንኳን ከሱ አይን ፊት የተሰወረ ምንም ነገር የለም። እስቲ ይችላል በሉ። እስቲ እግዚአብሔር ይችላል በሉ። አምላኬ ይችላል በሉት። እስቲ የሚሳነው የሌለ ኤልሻዳይ በሁሉ ስፍራ ላይ የሚገኝ ሁሉን የሚያውቅ ከዘላለም በፊት የነበረ ለዘላለም የሚኖር ዘላለማዊ አምላክ ይሄ ነው ያንቺ አምላክ፣ ይሄ ነው ያንተ አምላክ። እግዚአብሔር ትልቅ ነው። ሃሌሉያ። ማዳኑን የሚወዱ ሁሉ እግዚአብሔር ትልቅ ይሁን ይበሉ ተብሎ እንደተጻፈ ይሄንን እናውጃለን። እግዚአብሔር ትልቅ ይሁን ይበሉ። እስቲ አባት ሆይ እናመሰግንሃለን፣ እንገረማለን። ትልቅ አምላክ እኔም አላውቅም አንተ ትልቅ ነህ። እኔም አላውቅም አንተ
ሰማያቶች በምድር ያሉ ፍጥረቶች አዋፍ ሲዘምሩ ክብርህን ሲያወሩ ወንዞች በፏፏቴ አንተን ሲያናግሩ እኔ እገረማለሁ እደነቃለሁ እግዚአብሔር ትልቅ ትልቅ ነው እላለሁ። እኔ እገረማለሁ እደነቃለሁ እግዚአብሔር ትልቅ ትልቅ ነው። ትልቁ እግዚአብሔር በእናንተ ላይ ለዘላለም ይንገስ። በእናንተ ላይ ለዘላለም ከፍ ከፍ ይበል። በሐሳባችሁ ላይ ከፍ ይበል። በጸሎታችሁ ላይ ይክበድ። በንግግራችሁ ላይ ሁሉ ከፍ ብሎ ይታይ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው። በጌታ በኢየሱስ ስም የተባረካችሁ ሁኑ። አሜን። ሃሌሉያ።